እሺ አመሰግናለሁ አቶ ሙዝ ገብረ ህይወት። አቶ ሙዝ ገብረ ህይወት የሰላም አምባሳደር ናቸው። በተለያዩ የሰላም እንቅስቃሴዎች ላይ የተለያዩ ኮንፈረንሶች ላይ ያላቸውን አቋም ያንጸባርቃሉ። ዛሬ እንግዳችን ሆነው እዚህ ተገኝተዋል። እናመሰግናለን። ውድ የኢትዮ ፎከስ ተከታታዮች አቶ ሙዝ ጋር ዛሬ የምናደርገው ቃለ መጠይቅ በአሁኑ ወቅታዊ የትግራይ ሁኔታ ላይ ነው። አቶ ሙዝ ጥሪያችን አክብረው ስለተገኙ እናመሰግናለን። እኔም አመሰግናለሁ ኢትዮ ፎከስ፣ በጣም አመሰግናለሁ አንተም ስለጠራህ። እንደው አንድ ትግራይ ላይ አሁን በጣም እያነጋገረ ያለ ነገር አለ። በትግራይ መፈንቅለ መንግስት ተደርጓል ብለው ያምናሉ? ምክንያቱም መፈንቅለ መንግስት ተደርጓል እየተባለ ነው የሚወራው በየሚዲያው። መፈንቅለ መንግስት አለ ብለው ያምናሉ? አሁን አዎ አምናለሁኝ። ማምነው ምንድነው? አንደኛ ጊዜው አስተዳደሩ የተመሰረተበት በቪክቶሪያ ስምምነት መሰረት ነው። የአቶ ጌታቸው ነበረ። አቶ ጌታቸው ፕሬዝዳንት ሆነው የሚመሩት። ከዛ ቀጥሎ ደግሞ 2 ዓመት እንትናቸው ሲያበቃ ጀነራል ታደሰ ወረደ ሆኑ። አመት ጨርሱ። እንደገና አመት ተጨመረላቸው በፌደራል መንግስት። ስለዚህ አሁን ደግሞ ዶክተር ደብረጽዮን የራሳቸው ምክር ቤት አቋቁመዋል። ፕሬዝዳንት ሆኗል ዝም ብሎ በቃ። ስለዚህ መፈንቅል አድርገው 3 ምክር ቤት ነው ያለው በትግራይ አሁን። አንዱ ምክር ቤት ጀነራል ታደሰ ወረደ የሚመሩት የጊዜው አስተዳደር ፕሬዝዳንት በህግ ነው የተቋቋመው። በህግ ነው መፍረስ ያለበት፣ አልፈረሰም፣ ገና አለ። ሁለተኛ ዶክተር ደብረጽዮን ደግሞ ድሮ ውዝፍ የነበረው ምክር ቤት አለኝ ፕሬዝዳንት ሆናለሁ ብለው ለካ 3 ዓመት 4 ዓመት አልተኙም ነበረ። ሆነው ራሳቸው ቁጭ ብለውበታል። ሶስተኛው ደግሞ በአዲስ አበባ የተቋቋመው ምክር ቤት አለ። አልገባኝም። እሱ ምን ማለት ነው? በአዲስ አበባ ትግራይ የነበሩ ትግራይ ጊዜው አስተዳደሩ ወይ ደግሞ ህወሓት የነበሩ ከተጋጩ በኋላ ወደ አንድ በኩል ተከፍለው የመጡ አዲስ አበባ ያሉ ጊዜያዊ አስተዳደር የነበሩ ህወሓትም የነበሩ አመራር ስራ አስፈጻሚ የነበሩ ሰዎች አቋቁመዋል። ምክር ቤት የትግራይ ምክር ቤት ብለው አቋቁመዋል። ስለዚህ የትግራይ 3 ምክር ቤት ነው ያለው። ኦኬ፣ እዚህ ጋር አንድ ነገር አለ። አሁን ህወሓት በይፋ በመግለጫ እንግዲህ መግለጫ የማውጣት ስልጣን አለው የለውም የሚለው ሌላ ጥያቄ ሆኖ በይፋ ጊዜያዊ አስተዳደሩ ፈርሷል ብሏል። ጊዜያዊ አስተዳደር የሚባል ነገር ከዚህ በኋላ ትግራይ ላይ የለም፣ ቋሚ መንግስት ነው ያለው። በዚህ ላይ ምን አስተያየት አለዎት? አይ ማለት አይችሉም። አንደኛ ፕሪቶሪያ ስምምነት ላይ ፈርመዋል። አንደኛ ሰራዊታቸው የታጠቀው ኃይል እንዲበተን ከ10 ቀን እስከ 1 ወር። ሁለተኛው ጊዜያዊ አስተዳደር እንዲቋቋም የዓለም መሪዎች ያሉበት አፍሪካ ህብረት፣ አሜሪካን፣ ፈረንሳይ፣ ሌሎችም አውሮፓ ህብረትም ኢጋድም ባለበት ኢትዮጵያ መንግስትም ህወሓትም መሪዎች ባሉበት ተፈርመዋል። ስለዚህ ቪክቶሪያ ስምምነት በምንም አይነት ሊፈርስ አይችልም፣ አይፈርስም። እነሱ ግን ሲቀዱ አይተናቸዋል። ዶክተር ደብረጽዮን አሁን ተመልሼ ወደ ፕሬዝዳንትነት የመጥቻለሁ ካለዋ ቀደውታል በእንትን አድርገው። ስለዚህ በኢትዮጵያ በኩል እንዳለ ነው ፌደራል መንግስት በኩል፣ በእነሱ በኩል ግን ቀደውት የራሳቸው ፕሬዝዳንት አቋቁመዋል። ከህግ ውጭ የሆነ ማለት ነው። ስለዚህ ያለ ነው። በእነሱ በኩል ተቀደዋል። በፌደራል መንግስት በኩል ግን በምንም አይነት በዓለምም እንዳለ ነው። ይሄ ሁኔታ ግን ትግራይ በሰላም እንዲቀጥል ያደርገዋል? ለምሳሌ ህወሓት ራሱ ህጋዊ መንግስት አይደለም፣ ህጋዊ ፓርቲ አይደለም። ህጋዊ ሰውነቱን በህግ በፌደራል መንግስት በህግ ተሰርዞበታል፣ አጥቷል። ህጋዊ ሰውነት የለውም አሁን። እና ይሄ ቡድን እዚህ ድረስ የመምጣት ሁኔታው ምንድን ነው? እንዲህ ይሄ አናርኪዝም አይሆንም? ስርዓት አልበኝነት? አዎ ነው። አንደኛ ህጋዊ አይደለም እንዳልከው። አንድ ፓርቲ የምርጫ ቦርድ የሚያሟላቸው ነገሮች ማሟላት መቻል አለበት። አላሟላም ይሄ ቡድን። ስለዚህ ህጋዊ አይደለም፣ ፓርቲ አይደለም። ከሱ እነ አረና እነ ባይቶና እነ ምናምን ይበልጡታል። ባይቶና እዚህ ያለው ማለት ነው፣ 2 ባይቶና ነው ያለው። ስለዚህ ህጋዊ አይደለም። አሁን ደግሞ እያለ ያለው
የእሱ ወኪሎች በቅርብ ጊዜ የተናገሩት ከአልሸባብ ጋር ሆነን ኢትዮጵያ እናፈርሳለን፣ ከሁቲ ጋር ሆነን ኢትዮጵያ እናፈርሳለን የሚል መግለጫ። የየመኑ ማን ነበረ? ሁቲ። ከሱዳን ጋር ከአልሸባብ ጋር ሆነን ኢትዮጵያ እናፈርሳታለን የሚል ተናግረዋል። ምን አይነት ሰዎች እንደሆኑ ኢትዮጵያን እኮ በ1969 ሰኢድ ባረ ጋር ተሰልፎ እኮ ኢትዮጵያን ወግተዋታል። አሁን ደግሞ ከአልሸባብ ዓለም ያወገዘው አሸባሪ ብሎ ያወገዘው ከሱዳን ጋር ከየመኑ ሁቲ ጋር ሆነን ኢትዮጵያ እናፈርሳታለን፣ ከሌሎች ጋር ከግብፅም ጋር ሆነን ከኤርትራም ጋር ሆነን ብለው መግለጫ የነሱ ወኪል ባለፈው መግለጫ ሰጥተዋል። ከአልሸባብ ጋር በጣም የሚያሳፍሩ ሰዎች ናቸው። ስለዚህ ህፍረት አይሰማቸውም እነዚህ ሁሉ ጊዜ ወንጀል ሲሰሩ። አሁን ደግሞ እስከ ግንቦት 30 ድረስ ትምህርት በትግራይ ያለው ከኢትዮጵያ ፌዴራል ትምህርት ሚኒስቴር ወጥተው የራሳችን እስከ ግንቦት 30 እናጠናቃለን፣ ተማሪው መፈተን አለበት፣ ከህግ ውጭ ከኢትዮጵያ ውጭ የሆነ ከፌዴራል መንግስት ውጭ የሆነው አድርገን ከዛ በኋላ ጦርነት እንጀምራለን ብለው አውጀዋል። አሁን ጦርነት እንጀምራለን ብለው በይፋ ተናግረዋል። አዎ በይፋ ነው የተናገሩት። አሁን እዚህ ከተነጋገርነው ነገር ውስጥ ለምሳሌ አልሸባብ ጋራ ሆነው እያልን ነው። አልሸባብ ኢትዮጵያ ላይ ኢንተረስት አለው እንዴ? ኢትዮጵያን አፈርሳለሁ የሚል ኢትዮጵያን ለማፍረስ የመስራት ምናምን እንደዚህ እቅድ አለው ብሎ ያምናሉ? እሱ ያው ዞሮ ዞሮ የሶማሊያው አልሸባብ የአሸባሪዎች ጠላት ነው። አሸባሪ ነው ማለት አሸባሪ ነው፣ ይቅርታ አሸባሪ ነው። የሰላም ጠላት ነው። አሸባሪ ነው። በአሸባሪ የተፈረጀ በአሜሪካ በዓለም ላይ የተፈረጀ ነው። ስለዚህ እሱ መጥቷል እኮ ብዙ ጊዜ ኢትዮጵያን ለማውጋት መጥቶ ነበረ፣ አልሆነለትም። ተደምስሶ ነው የተመለሰው። ብዙ ጊዜ ኢትዮጵያ በሶማሌ በኩል ገብቶ ነበረ ብዙ ጊዜ። ስለዚህ ኢትዮጵያ የማፍረስ ዓላማ አለው። ሁለተኛ ደግሞ ከሱ ጋር ዓላማ ያላቸው ሰዎች አሉ፣ እነ ህወሓት ማለት ነው፣ የድሮ ህወሓት አሁን ሽፍታ የሆነው። ስለዚህ አብረው ተባብረው ከሁቲ ጋር ከሱዳኑ ቡርሃን ጋር ሆነን ከኤርትራ ጋር ሆነን ከግብፅ ጋር ሆነን ኢትዮጵያን ካላፈረስን አንተኛም ነው የሚሉት። አይሆንላቸውም፣ በምንም አይነት አይሆንም። አሁን ከሌላው በፖለቲካውም ሁኔታ ቢሆን እርስዎ ቀረብ ይላሉ፣ ህወሓትን በቅርበት ያውቁታል። አዎ በአካባቢ ልጅነትም እና ህወሓት ኢትዮጵያን አፍርሶ የሚጠቀመው ነገር አለ? የሚኖርበት ሀገር ነው ይሄ። ምንድን ነው የሚጠቀመው? አይጠቀምም። ለምን መሰለ? 27 ዓመት ገዛ። የኢትዮጵያ ከ300 500 በላይ ሺህ የኢትዮጵያ ወታደር ጨረሰ። ኢትዮጵያ ከግማሽ ሚሊዮን በላይ ወታደር የቀድሞ ወታደሮች በተነ፣ ለማኝ ያደረገ። ኢትዮጵያ 27 ዓመት ባንኩም ታንኩም ምኑም በእጁ ይዞ ነበረ። ከዛ የኦሮሞ ልጆችና የአማራ ልጆች እኛም ውስጥ ማለት ሁነን ሳንታወቅ ፌስታል በኮርት ፌስታል ይዞ ነው እቃው ይዞ ሄደ ወደ መቀሌ ሸሽቶ፣ ያለ ጥይት የመጣው ጥይት የመጣው ሁሉም ነገር አስቀምጦ ነው ሄደው። በድንጋይ ነው የተባረረው። ስለዚህ ኢትዮጵያ መጥቶ እንደማይኖር ያውቃል። ምክንያቱም እንኳን አሁን ጠመንጃ ይዞ በዛን ጊዜ መጥቶ እንኳን አልኖረም። 27 ዓመት ገዛ፣ አልሆነለትም። ነገር ግን በድንጋይ ተባረረ። በኮርቱ ፌስታል ጠቅልሎ ነው ወደ መቀሌ የገባው። እዛ ሄዶ ደግሞ አወናበደ፣ ጦርነት ከፈተ። ስለዚህ እሱ ያለ ጦርነት መኖር አይችልም። ጦርነት ነው የሱ መኖር። ምክንያቱም በሚሊዮኖች የሞቱ ልጆች አሏት የትግራይ እናት አባት። እነሱ ነገ ጠዋት ስለሚጠይቁት ምንድን ነው የሚያደርገው? ጦርነት መክፈት አለብኝ፣ ኢትዮጵያን ማተራመስ አለብኝ ነው የሚለው። ስለዚህ ህወሓት ካለ የሌላቸዋቸው ህወሓት ካለ በምንም አይነት ኢትዮጵያ ሰላም አታገኝም፣ አፍሪካም ሰላም አታገኝም። ይሄ ነቀርሳ ነው። ጥሩ። አንዳንድ የፖለቲካ ልሂቃን አሁን ጀነራል ታደሰ ላይ ጥርጣሬ ያላቸው። ጀነራል ታደሰ ሆን ብለው ነው ህወሓትን ጊዜያዊ አስተዳደሩን አዳክመው በህወሓት እጅ እንዲገባ ያደረጉት። ምክንያቱም እሳቸው ነባር የህወሓት ታጋይ ነባር መስራች ናቸውና የሚያደሉት ለህወሓት ነው። አሁን ልክ የተሸነፉ በመምሰል
ህወሓት ገልብጧቸው እንደመጣ አስመስለው ለቀውለት ነው ይባላል። እንደው በዚህ ላይ ምን አስተያየት አለዎት? አዎ ያው እሳቸው ለጊዜው አስተዳደር እነ ጀነራል ጻድቃን አቶ ጌታቸው አስተዳደር በነበረ ጊዜ እሳቸው ምክትል ነበሩ፣ የሽፍታውም አዛዥ ነበሩና ፈንቅለው እነ ጌታቸውን እነ ጀነራል ጻድቃንን ያባረሩት እነሱ ናቸው። እነሱ እነማን ናቸው? እሳቸው ናቸው። ጀነራል ታደሰ ይቅርታ አባባሉ እሳቸው ናቸው። እሳቸው ደግሞ እንደምታውቀው እነ ደብረ ጽዮን ይዘው መጥተው ከ2 ዓመት በፊት ጠቅላይ ሚኒስትር ጋር ገብተው ሚኒስትሮች በነበሩበት የነሱም የነበሩበት ገብተው ታደሰ ይዘን መጥተናል፣ ስለዚህ እኛ ከዚህ አንወጣም፣ ጌታቸው አውርደህ እዚህ ታደሰ አድርግልን፣ ጀነራል ታደሰ አድርግልን ብለው አይሆንም ተብለው ነው የሄዱት። ከዛ በኋላ እንደምንም ፈንቅለው ጀነራል ታደሰ ደግሞ ጽፈው እንዲመጡ እዚህ እንዲጸድቅላቸው ተደረገ። እንግዲህ ይሄን የሚሉ የነበሩ ሰዎች ናቸው። አመት ሲጨመርላቸው ለጀነራል ታደሰ አይሆንም እኛ አይደለን አልፈቀንም ብለው እንትን ያደረጉት የራሳቸው አስተዳደር ያደረጉት። እንዳልኩ 3 ምክር ቤት ነው። በአዲስ አበባ ምክር ቤት አለ፣ ሌላ በጀነራል ታደሰ ምክር ቤት አለ፣ አልፈረሰም። በአዋጅ ነው መፍረስ ያለበት። አሁን ደግሞ ዶክተር ደብረጽዮን ምንም ፓርቲ የላቸው ምን የላቸው መጥተው ቁጭ ብለዋል፣ ሌላ ምክር ቤት መስርተው። እንዲያውም እንደነገርኩ ትምህርት ቤት እንዲዘጋ የነበሩ ከዚህ በፊት ካቢኔዎች የነበሩ እንዲባረሩ እንዲበተኑ ነው ያደርጉት። እንዲያውም ግማሹ እንዲታሰር ነው ያደርጉት። ስለዚህ ጀነራል ታደሰ ወላዋይ አቋም ነው ያላቸው፣ አይታወቁም አቋማቸው። ግን የሰሯትን ወንጀል አቶ ጌታቸው የሰሯትን ወንጀል በራሳቸው ተመልሳ እጃቸው ውስጥ ገባችና አሁን ተከበው ቤታቸው ቁጭ ብለው ነው ያሉት። እዚህ ላይ ላንሳና አሁን ለምሳሌ ህወሓት ሰሞኑን አንዳንድ ፕሮፓጋንዳ ጀምሯል። ከ2 ቀን በፊት አንድ የነሱ ያካሄዱት ስብሰባ አይተን ነበር። የከተማ ነዋሪዎች ተሰብስበዋል፣ የመቀሌ ምናምንና እነ ጻድቃንና ጌታቸው ረዳ አምልጠውናል። አሁን ደግሞ ጀነራል ታደሰ እንዳያመልጠን ከዚህ ከትግራይ እንዳይወጣ እያሉ ሲፎክሩ ሰምተናል እዛ ውስጥ። ይሄ ነገር እውነት ሊሆን ይችላል? እውነት ነው። ለምን መሰለህ? ምክንያቱም እዛ በየደቂቃው ይደወልልኛል፣ እኔ ቤተሰቦች እዛው ስላሉ እና የነበረው የራሳቸው አጃቢዎች የነበሩ የቤታቸው መኖሪያ አጃቢ አንስተው የነደብረ ጽዮን የሚያጅቡ የነበሩ ነው እዛ ከበው ያሉት። አሁን ከቤቱ ፍንክች ብሎ አይወጡም ጀነራል ታደሰ። ስለዚህ ይሄ ፕሮፓጋንዳ ደግሞ ትክክል ነው። እንዲያውም አሁን የተገነጠሉ ደግሞ ሰሞን አሉ። አሁን 2 ቀን 3 ቀን እነ አቶ አለም ገብረ ዋህድ እነ ዶክተር ሰለሞን እነ ተክላይ የሚባሉ እነ ሌሎች አሉ እንደዚህ እነ ሊያ የሚባሉ ወጣት የሆኑ ታጋዮች የነበሩ አሁን የዚህ ፕሬዝዳንት አይሆንም፣ አይመለስም፣ ይሄ ምክር ቤት የሚባለው አይመለስም የሚል እንትን አድርጎ ተቃውሞ ደርሶባቸዋል አሁን። ስለዚህ ጀነራል ታደሰ ደግሞ ለብቻቸው ተከበው ተዘግተው ነው ያሉት እስካሁን ድረስ። ቢሮአቸው ሰብረው ገብተውበታል ራሳቸው በእንትናቸው። አሁን ታዲያ ከሚባለው ነገር ጋር አይቃረንም? ለምሳሌ ከነሱ ጋር እየሰሩ ነው ጀነራል ታደሰ የሚባለውን ነገር ይሄ ሁኔታ አይቃረንም? ገና ነው። ምናልባት ሊኖር ይችላል ወደፊቱ። ምክንያቱም እሳቸው ከመቀሌ አልወጣም ከትግራይ አልወጣም ብሎ በይፋ ተናግረዋል። በርዕዮት ሚዲያ ላይ ሰምተህ እንደሆነ በሌላም አለ እና እሳቸው እኔ ከእንግዲህ ይሰራሉ። ምክንያቱም የሚሰድቧቸው ስድብ እኮ የሚያዋርዳቸው ውርደት እኮ እንኳን ሊያሰራ ሰላምም ሊያባብል አይችልም። ውጭ ያሉ ሚዲያዎችም እዚህ ያሉትም በኮሚቴ ደረጃም በምክር ቤት የተባለው የውሸት ምክር ቤትም በጣም ነው የሚያዋርዷቸው። ስለዚህ እንዴት ብለው ነው እንትን የሚያደርገው ነው። አሁን ግን ለምሳሌ እዚህ ነገር ላይ ፌዴራል መንግስትም ትልቅ ድርሻ አለው። አሁን መንግስት ነኝ ብሎ ቁጭ ብሏል የትግራዩን ህወሓት ይዞ፣ ያኛውም አለ። ፌዴራል መንግስት ይሄን ነገር በምን መልክ ሊያስታርቀው ይችላል? ምናልባት ጀነራል ታደሰን ወደ ነበሩበት መልሳለሁ፣ ይሄን አባርራለሁ፣ ከቢሮ አስወጣለሁ ብሎ ቢል ወደ ጦርነት ሊገባ ነው።
በምን መልክ ነው ሊስተካከል የሚችለው? ሁኔታ የሚስተካከል የሚችለው ህወሓትን ማፍረስ ነው። ተው ሌላ ይቻላል። አዎ በምንድን ነው የሚቻለው? አሁን ምክር ቤት የተባለው እዚህ የተቋቋመው ምክር ቤት ያው መንግስት ማለት ነው፣ የትግራይ አስተዳደር ማለት ነው የተቋቋመው። ግን እነዚህ ሰዎች ደግሞ ራሳቸው ችግር አለባቸው። እዚህ ያቋቋሙት ማለት ነው 3 ነው 4 ፓርቲ ሆነው ነው ያቋቋሙት። ግለሰቦች፣ ትንሽ ግለሰቦች። ይሄ ስምረት ነው ያቋቋመው? አይ አሉ፣ ሌሎችም አሉ። እነ ሰው አንደርታ ሌሎችም አሉ። 5 ናቸው። ነጻነት ትግራይ ምናምን የሚሉ ትግራይ ፓርቲዎች ናቸው ያቋቋሙት። ሸሽተው የመጡ እዚህ ናቸው ያቋቋሙት። እንወይ ስምረትም ራሱ ሸሽተ ነው የመጣው፣ እዚህ ነው ያቋቋመው። ሰው አንደርታ ብቻ ነው እዚህ የነበረው። እና እነሱ ራሳቸው አሁን በወጣቶች ችግር ተቃውሞ እየደረሰባቸው ነው። ተቃውሞ ምንድን ነው? ተቃውሞው እንዴት ወጣቶች እያለን ሽማግሌት ይመሩታል? ሁለተኛ ደግሞ የሚታገሉ ሰዎች ሳያካትቱ ነው ዝም ብለው ራሳቸው ምክር ቤት የመሰረቱት። ልክ እንደ ደብረጽዮን አይነት ነው የተመሰረተው። ስለዚህ ተስፋ የነበረን እኛ እዚህ ያለው ተቃዋሚ ወይ ደግሞ ተፎካካሪ አሸንፎ ትግራይን ይዞ የትግራይ ህዝብ ነፃ አውጥቶ የሰላም ኃይልም አለ የተዘጋጀ በተለያየ ቦታ አለ። በወልቃይትም አለ፣ በአፋርም አለ፣ በአገውም አለ፣ በተለያየ ቦታዎች በአሲምባ ነው የትጥቅ ትግል የሚያካሂዱ ሀራመሬት የሚባሉ አሉ። አዎ በተለያየ ቦታ ነው ያሉት። ብዙ ግንባሮች ነው ያሉት። እነዚህ ደግሞ እንገባለን እያሉ ነው። ስለዚህ መፍትሄው ይሄ ተደርጎ በሽምግልናም ብለዋል፣ በሰላም ብለዋል ህወሓት። ስለዚህ እሱን አፍርሶ ነው ሰላም የምትሆነው ትግራይ እንጂ ፌዴራል መንግስት ደግሞ አለመግባቱ እኔ በጣም ነው ደስ ያለኝ። ቶሎ አለመግባቱ፣ ቀስ ብሎ መግባቱ። ምክንያቱም አንዳንድ ነገሮች በራሱ ፍረክረክ እየወጣ ነው ያለው። ስለዚህ ምን ጦርነት አስገባው የፌዴራል መንግስት? ስለዚህ ፌዴራል መንግስት ከተዳከመ በኋላ ከተከፋፈለ በኋላ ከተበታተነ በኋላ ገብቶ ትግራይን አገሩ ስለሆነች ትግራይ ኤርትራዎች አይደለችም ኢትዮጵያዊት ነች፣ ሄዶ ያስተካክላል፣ ደንበሩም ይጠብቃል የሚል ሀሳብ ነው ያለኝ። ኦኬ መጨረሻ ጥያቄ ላንሳና ቤታችን እናጠቃል። ሰሞኑን ከኤርትራ ጋር የተፈጠረው ጥምረት ይሄ ጽምዶ የሚባለው ሱዳን ውስጥ ስብሰባ አድርጓል። በጣም ትልቅ ስብሰባ ነው ያካሄደው። በዚህ ስብሰባ ላይ ከአሜሪካ፣ ከአረብ ሀገር፣ ከለንደን ኢቭን አንዳርጋቸው ጽጌ ሁሉ ተገኝቶ ነበር እና በዚህ ስብሰባ ላይ የተለያዩ ውሳኔዎች አሳልፈዋል። ይሄ ምንን ያመለክታል? ምንም አይመለክትም። አንዳርጋቸው ጽጌ ከጃንሆይ ጀምሮ ከደርግ ጀምሮ ከኢህአዴግ ጀምሮ አሁንም ከብልጽግና ዝም ብሎ እድሜ ልኩ እየተከራተተ ያለ ሰው ነው። ምንም ተጨባጭ የሌለው አንድ ጊዜ ከትግራይ ይሆናል። እኔ አንድ ጊዜ ኢሳት በነበረ ስራ አስኪያጅ የተወሰነ ጊዜ ሆነው ነበርና ሄጄ የሆነ ነገር አናገርኳቸው። እኔ እኮ የአድዋ ባለቤቴ አድዋ ነች፣ የልጆቼ እናት ነው ያሉኝ። ትግራይ ነች። ስለዚህ ከነሱ አንነጠልም የሚል ነግረውኛል። እኔ ኢሳት ስራ አስኪያጅ በነበሩ ጊዜ። ሁለተኛ ደግሞ ህወሓት ከየመን ወደ ኤርትራ ሲሄዱ ከየመን አስሮ ነው ያመጣቸው ወደ ኢትዮጵያ። ዶክተር አብይ ናቸው ያስፈተዋቸው። ይሄን ተቃውሞ ሆነው አሁን ከሱዳን ጋር ከግብፅ ጋር ከኤርትራ ጋር ከሌሎች ጋር ተቃዋሚዎች ጋር ሆነው ከህወሓት ጋር ሆነው እንደዚህ መፍጠራቸው በጣም ነው የሚያሳዝነኝ። ስለዚህ ይሄ ሱዳንን ኤርትራም እኮ ባለፈው ነበሩ ከተለያዩ አካባቢ ክልሎችም ይሄዱ ነበር። ዝም ብለው ሸፍተው ውጭ ያሉ ሰዎች ጋር ተሰብስበው ነበረ ሱዳንም ኤርትራ። ኢትዮጵያ ግን ምንም አትሆንም። አንደኛ ማሸነፍ የሚችለው ኢትዮጵያ ውስጥ ያለው በካርድ የሚያሸንፈው በምርጫ የሚያሸንፈው ካልሆነ በስተቀር በጠመንጃም ውጭ ሆኖ ስለ ጮሆ በሚዲያም የሚያሸንፍ ነገር ምንም ነገር የለም። ስለዚህ የነዚህ ኪሳራ ዝም ብሎ እብደት ነው። ውሻ ሲያብድ እንደዚህ ነው። አንዱ ይነክሳል፣ አንዱ ይሄዳል፣ አንዱ ይነክሳል፣ እንደዚህ ይሆናል። እና እንደዚህ የሚያደርጉ ሰዎች በእድሜ ልካቸው እኛ በጣም ነው የሚያሳዝኑኝ። እና አቶ ደርካቸው ጽጌ አሁን ቆርበው ሰግደው ነው መኖር የነበረባቸው። ወደ ቤተክርስቲያን ወይ ደግሞ ወደ ቸርች መሄድ ነው የነበረባቸው እንጂ በየቦታው እየሄዱ ከኢትዮጵያ ጠላት የሆነው አካል እየተሰለፉ እኔ እኮ ባለፈው በጣም ያሳዘኑኝ እና እንደዚህ መሆን አልነበረባቸው። ባለፈው ደሳለወት ወይ እንትና መሳይ መኮንን ነው የጠየቃቸው። ህዳሴ ግድብ ተመርቀዋል እንኳን ደሳለወት ሲላቸው ደስ አይደለም ያለኝ፣ አዘንኩኝ ማለቁ። ስለዚህ ከግብፅ ገንዘብ ይሰጣቸዋል ማለት ነው።
እንደዚህ ነገር የሚያደርጉ ኢትዮጵያውያን በጣም ነው ማዝንላቸው። እውነቴን ነው። ኃጢአትም ነው። በሰማይም ኃጢአት ያገኛሉ። ገነት ሳይሆኑ ሲኦል ውስጥ ነው የሚገቡት። በምድርም ሰላም ህሊናቸው ሰላም አይሰጣቸውም። ስለዚህ እነዚህ ሰዎች ቢጣመሩ ምን ቢሉ በምንም አይነት አሁን እኮ ከሚገርምህ ሌላ ራሱ መንግስት ያውጣው እንጂ እኔ ደግሞ አንድ ፍንጭ ልስጥህ። አሜሪካንና ኢትዮጵያ ሁል ጊዜ ፍቅር ናቸው። አንድ ጊዜ ዱባይደን ባለው ሰውዬ መጥተው ችግር ፈጥረውብን ነበር የተወሰነች ጊዜ ለነዛ ወግ ነው። አሁን ግን አሜሪካን የድሮ ቤተሰብ ነች፣ ኢትዮጵያ ቤተሰብ ነች፣ አጋር ነች፣ ሁል ጊዜ ደጋፊ ወገን ነች። አሁን ደግሞ ጠንካራ መሪ ዶክተር አብይ አህመድ አሉን። ዶክተር አብይ አህመድ እና አሜሪካን ሌሎችም እነ ፈረንሳይ አይታቸዋል። በዚህ ሳምንት እነ ፈረንሳይ መሪዎች እና የዓለም የተባበሩ መንግስታት በዓል የት ነው የተከበረው? ኢትዮጵያ ውስጥ ነው። ለኛ ማዕቀብ የሚያደርጉልን የነበሩ ሽማግሌ ሰውዬ እንኳን መጥተው እዚህ ነው ያከበሩት ኢትዮጵያ ውስጥ። ስለዚህ ኢትዮጵያ የት እንደደረሰት አያውቃትም እነዚህ ሰዎች። ምንድን ነው የተከበረው እዚህ? የተባበሩ መንግስታት በዓል 80ኛ ዓመት ኢትዮጵያ ውስጥ ነው የተከበረው። ማን ነው ስማቸው? የጸሐፊ የተባበሩ አንቶኒዮ ጉቴሬዝ። እሳቸው መጥተው እዚህ ነው ያከበሩት። ከሚገርም እንዲያው የፈረንሳይ ፕሬዚዳንት የመጡበት በነጌታው ነው የመጡት፣ ቆይተው ነው የሄዱት። ስለዚህ ኢትዮጵያ ትልቅ አገር የሆነች ባለችበት ጊዜ በዚህ ተጣመር። አሁን ኢትዮጵያና ኤርትራም የሆነ ንግግሮች እንዳሉ በአሜሪካን አይተናል፣ ሰምተናልም አይተናል። ወደ ጥሩ ነገር እንዳለ፣ ወደ ጥሩ ነገር እንደሆነ፣ ወደባችን ማግኘት እንደምንችል፣ ያለ ጦርነት ማግኘት እንደምንችል ፍንጮች አሉ። ይሄ ያደረገው አሜሪካን ነው። ባለፈው ነግሬህ ነበር በግላችን ስንጫወትና አሁን ህወሓት ደግሞ ጽምዶ ተቆረጠብኝ እያለ እየጮኸ ነው ያለ። በየቦታው እየጮኸ ነው፣ በየስብሰባው በየገጠሩ እየሄደ። ስለዚህ እነሱ ራሱ ፈርሰዋል። አሁን ጽምዷቸው ፈርሰዋል። ምክንያቱም እኛ የምንፈልገው ሰላም ነው፣ ጦርነት አንፈልግም። ከህወሓትም ከግብፅም ከሱዳንም ከሌላም ከማነች ኤርትራም አንፈልግም። ስለዚህ እነዚህ ዝም ብለው የሚጣጣሩ እንዳበደ ውሻ ዝም ብለው ነው እንጂ በምንም አይሆንላቸውም። ስለዚህ አትጠራጠር። እንዳርካቸው ይሄድ፣ ከአሜሪካን ይሄድ፣ ከሱዳን ይሄድ፣ ከኤርትራ ይሄድ፣ ከትግራይ ይሄድ፣ ከአማራ ይሄድ፣ ከሌላም ቦታ ቢሄድ ምንም የሚያደርጉት ነገር ለኢትዮጵያ አምላክ ደግሞ ኢትዮጵያን አሳልፎ አይሰጣትም ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ኢትዮጵያ መሀል ዋገነት ዳርዋ እሳት እንድትጠበቅ ሀያል ሀብታም እንድትሆን እመኝላታለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። አመሰግናለሁ። ታንክ ዩ